የኔ ቢጤ ክፍል 10 እውነተኛ የፍቅር ታሪክ። እራት እንድንበላ እንደምንፈልግ ነገርኳት። ደስተኛ አልነበረችም፣ ግን እሺ አለችኝ። ማታ ምን ብዬ እንደማናግራት እያሰብኩኝ ዋልኩኝ። በቃ ግልጽ በግልጽ መነጋገር እንዳለብን አሰብኩኝ። እንደዛ ካልሆነ ትዳራችን አደጋ ላይ ነው። ከስራ እንደመጣው እቤት ሄጄ ልብሴን ቀይሬ ወደ ሜላት መስሪያ ቤት ሄድኩኝ። እሷን ይዤ ወደ አንድ ሆቴል እራታችንን እንድንበላ ገባን። ያቺ ፍልቅልቋዋ ሜላት ሳትሆን ሌላ የማላቃትን ሜላት አጠገቤ ያለች መሰለኝ። ነገረ ስራዋ ሁሉ በኃይለ ቃል የተሞላ ነው። የምናገረውን ነገር በቀጥተኛ ሳይሆን በተዘዋዋሪ እየተረጎመች ትቆጣኛለች። ለደቂቃዎች ዝም ተባብለን ይገርማል። ያልጠበቅኩትን ነገር አጋጠመኝ። ዝምታውን ለመስበር ምን ማድረግ እንዳለብኝ ማሰብም ጀመርኩኝ። እስኪ ድሮ ትዝታ ልጀመር ብዬ ሜላት ታስታውሻለሽ? ድሮ ከዓመታት በፊት ካፌ ስንገባ እንዳልሸማቀቅ አንተ ክፈል ብለሽ ቅድሚያ የምትሰጥኝን ብር ብዬ ፈገግ አልኩኝ። ሜላት ግን ፊቷን ቀይሬር አድርጋ የትናንትኑን ትዝታ ልታመጣብኝ ልታስታውሰኝ ነው እራት እንብላ ያልከኝ አለችኝ። አፈጠጠችብኝ። እኔም ተርበተበትኩኝ። አአ ስል ግን ለነገሩ አሁን አብረን እራት እንድንበላ ከፈለክ ዝም በል አለችኝ። እሺ ብዬ ዝም አልኩኝ። በዝምታ የታጀበ እራት በላን። ግን አሁንም አላስቻለኝም። ሜላት ላናግርሽና ልንነጋገር ስለፈለግኩኝ ነው እዚህ እራት እንድንበላ የጠየቅኩሽ አልኳቲ። መነጋገር እንችላለን አይደለ አልኳቲ እንደ ጥያቄ አድርጌ። አዎ አለችኝ። ምን መሰለሽ ሜላት፣ ከትንሽ ቀናት ጀምሮ ጥሩ አይደለሽም። ሙሉ ለሙሉ ተቀይረሽብኛል። ሌላው ቢቀር የምትወጂውን የምትሳስለትን ቅዱስን በስርዓት መጫወት ተሻል። ለምን ግን አልኳት አይኗን እያየው። ሜላት በረጅም ትንፋስ አየህ ብላ ጀመረች። እኔ ለፍቅራችን የቻልኩትን ሁሉ አድርጌያለሁ። እዚህ እየደ አድርሸዋለሁ። አንተ ግን እየናድከው እያፈረስከው ነው አለችኝ። ደነገጥኩኝ። ምን አድርጌ እናቴ፣ ምን አጥፍቼ ነው አልኳቲ። ቢያንስ ላንተ ስል የከፈልኩትን መስዋዕትነት ልታስታውስ ይገባህ ነበረ አለችኝ። ተወሳሰበብኝ። እንዴ አልገባኝም። ምን ለማለት ፈልገሽ ነው አልኳቲ። ይኸውልህ እኔ ከዚህ በኋላ መጨናነቅ አልፈልግም። በሰላም ለብቻዬ የራሴ ቤትና የራሴ ህይወት እንዲኖረኝ እፈልጋለሁ። አየህ የኔ እህት 2 ወልዳ በሰላም እየኖረች ነው። እኔ ግን አለችኝ። ደነገጥኩኝ። ምን አጎደልኩብሽ? ላደርግልሽ ነገር ሁሉ ውለታሽን ለመክፈል እየመኮርኩኝ ነው። የምችለውን ሁሉ አደርጋለሁ አልኳቲ። እሺ የምትችለውን ሁሉ ማድረግ ከቻልክ፣ የትናንት ፍቅራችን እንዲመለስ ከፈለግ፣ እናትህና ወንድምህን ትተህ ለብቻችንን መኖር እንድንችል አድርግ። አሁን ወደ ቤት እንሄድ ብላ ሂሳብ ልትከፍል በእርሷ አንስታ፣ ቆይ እኔ ከፍላለሁ ስላት፣ ችግር የለውም መክፈል ልማዴ ነው ብላ ቀልቤን ግፍፍ አደረገችው። እኔና ሜላት አብረን አምሽተን እሷም የኔን ቀልብ ስትገፈው ስታስደነግጠኝ አምሽታ ሂሳብ ከፈለች። ምንም አላልኳትም። አንዳንዴ ብዙ ከመናገር ብዙ መዳመጥ ይባል የለ። ለዛ ነበረ ዝምታን የመረጥኩት። እቤት ገብተን እራት ስለበላን ወደ መኝታ ክፍላችንን አምርተን ተኛን። ቅዱስ ተኝቶ ስለነበረ የደረስነው ምክንያቱም አምሽተን ስለደረስን በዚህ ሁኔታ እስከ መቼ መቀጠል እንዳለብን ባላቅም ብቻ ስራ ስለበዛብኝ መጣደፍ ጀመርኩኝ። በእኔና በሜላት መካከል የተፈጠረውን አለመግባባት እናቴ በፍጹም እንድታውቅብኝ አልፈልግም። ስለዚህ እናቴ ፊት እኔና ሜላት ሰላማዊ እንሆናለን። ታናሽ ወንድሜ ግን አንድ ቀን ስንጨቃጨቅ እናቴን ተለይተን ሜላትም ተለይተን መኖር እንዳለብን ስትነግረኝ ሰምተዋል።
እናቴም ማስጨነቅ ስላልፈለገ ብቻ ዝምታን መርጧል። እኔም ከቤት ስራ እንጂ ሌላ የትም ቦታ አልሄድም። ልጄን ሳጫውት ማምሸት እመርጣለሁ። ለነገሩ የስራ ባልደረቦች እንኳን እንዝናና ሲሉኝ ደስተኛ አልሆንም። እናቴ ሜላት የት ነው የምታመሸው ብላ ስትጠይቀኝ ሰበብ እየፈጠርኩኝ እዋሻታለሁ። አንዳንዴ ቤተሰብ ጋር፣ እህቷ ጋር፣ ከጓደኞቿ ጋር፣ ስራ ቦታ፣ ብቻ ያልወሸበትን መንገድ የለም። አንድ ቀን እንደተለመደው ቀድሜ ገብቼ ቀኑ ገብርኤል ስለነበረ እናቴ ቡና አፍልታ ቤቱን አድመቃ ሜላትን መጠበቅ ጀመረች። እንጠጣ ቡናውን ስላት ሜላት ስትመጣ አይሆንም አለችኝ። ጨንቆኝ መሸ። ሲመሽ እናቴም ተስፋ ቆረጠች። ቡናውን እኛን ጠጣ ነው። ቡናው ልክ ሲያከትም ሜላት መጣች። እናቴ ሜላት ጠበቅንሽ፣ ስትቆይብን ጠጣ ነው ይቅርታ አለቻት። ሜላት ግን ትንሽ ጠጥታም ስለነበረ ስደብቀው የከረምኩትን በመካከላችን የተፈጠረውን አለመግባባት ምንም ሳታስቀር ለእናቴ ዘረገፈችላት። ቀልቤ ተገፈፈ። ወንድሜ ሁሉም ያውቅ ስለነበረ ምንም አላለም። እናቴ ወደ መኝታ ክፍሏ ይዣት ሄድኩኝ። ሜላት ምን እንደምላት ግራ ገብቶኛል። ክፍላችንን ገብተን ጠቅልል ብዬ ተኛው። እንባ ተናንቆኛል። እናቴ ለመጀመሪያ ጊዜ አንገቷን ስትደፋ አየዋቲ። በድህነቷ የምትኮራ ሚዛን የማትወድ ባላት የምትደሰት ለሰዎች ብርታት የነበረች እናቴ በሜላት ከልክ ያለፈ አነጋገር አንገቷን ስትደፋ ሳይ ልቤ ተሰበረ። በጣም አዘንኩኝ። ግን በቃላት ሜላትን ማስከፋት ስላልፈልግ ጠቅልል ብዬ መተኛትን ምርጫ ያደረግኩ። ጠዋት ከመኝታ ስነሳ ሜላት ተኝታለች። ዝም ብዬ ልብሴን ለብሼ ወደ ሳሎን ሄድኩኝ። ማንም ሰው የለም። እናቴ ክፍል ስገባ እናቴ ተኝታለች። ደህና አደርሽ ብዬ ግንባሯን ሳምኳቲ። ግን የተኛት ለማስመሰል ዝም አለችኝ። ወንድሜ የለም። ወደ ቅዱስ መኝታ ክፍል ሲሄድም ቅዱስም የለም። ወንድሜ ትምህርት ቤት ሊያደርሰው ሄዷል። ከቤት ልወጣ ስጣደፍ በስልኬ ማሰጅ ደረሰኝ። ወንድሜ ነበር። ላናግረህ ፈልጋለሁ፣ ከቤት ከወጣህ የት እንገናኝ ይል ነበረ። ደወልኩለት። ቦታ ተቆጣጥረን ወደ ስራ ከማግባቴ በፊት እንዳገኘው ወደ ተቆጣጠርንበትን ካፌ አመራው። ቀድሞኝ ደርሶ ስለነበረ የተቀመጥኩበትን በምልክት ነግሮኝ አገኘሁት። ከቤት ለመጀመሪያ ጊዜ ቁርስ ሳልበላ ወጣው። ጠዋት የእናቴ ጉርሻ ሱስ ሆኖብኛል። ግን ዛሬ ሳልጎርስም ቁርስም ሳልበላ ከቤት ወጣውን። ቁርስ አዘን እስከሚደርስ ድረስ ወንድሜን ለምን እንደፈለገኝ መነጋገር ጀመርን። ወንድሜ ሁሉንም ነገር ቀድሞ እንደሚያውቅ ነገረኝ። ቀልቤ ተገፈፈ። እንዴት እንዳወቀም እስከ ዛሬ ዝም ያለውም ቤት እየፈለገ ስለነበረ ነገረኝ። አሁን ግን አታስብ፣ ቤት አግኝቻለሁ። ቁርሳችንን ደርሷል፣ ቀረበልን። ግራ ገባኝ። እናቴ ስታጎርሰኝ ቀድሜ ጉርሻ አላቅም። ወንድሜን ልማዴን ስለሚያውቅ እንካ ጉረስ፣ እናቴ ከእንግዲህ የለችም ልመደው ብሎ አጎረሰኝ። ጉርሻውን ጎርሼ መብላት ጀመርኩኝ። ቆይ ግን እስከ ዛሬ ቢያንስ ለእኔ እንዴት አትነግረኝም አልኩት። ላስጨንቀ ስለማልፈልግ ነው አለኝ። አሁን ምንም እንደተጨናነቅ እናቴን አንተና ሚስትህ ሜላትም በሰላም ትኖራላችሁ፣ እኛም ስትናፍቁን መጥተን እንጠይቃችኋለን። ከስደት ተመልሼ ከቤተሰቤ ተደባልቄ ስል ድጋሜ ሌላ ጣጣ። ይገርማል። እኔና ወንድሜ ተነጋግረን ቢሮ እስከ ዛሬ ለታክስ፣ ለትምህርት ቤት፣ በቃ ለተለያየ ነገር እየላኩ የምሰጠውን አጠራቅሞ የሶስት ወር ቤት ክራይ ከፈልኩት አለኝ። ደነገጥኩኝ። ለምን አልኩት። ችግር የለውም ከፈለኩ ድጋሜ ጠይቀሃለሁ አለኝ። እሺ ብዬው እኔም ወደ ስራ መግባት ስለነበረብኝ ወደ ስራ ሄድኩኝ። ስራ ከመድራሴ በፊት ለወንድሜ በባንክ አካውንት ብር አስገባሁለት። ከዛ ወደ ስራ ሄድኩኝ። ስራ ቦታ ስራ በዝቶብኝ እየታጣደፍኩ ሜላት ደወለች።
ሰላም አልኳትና ልትናገረኝ የምትፈልገውን ነገር እንዳለ ስትነግረኝ ከስራ በኋላ ብያት ስልኬን ተዘጋ። ሲደክመኝ ወዬ ማታ ወደ ቤት ሊሄድ ስል ወንድሜ ደውሎልኝ ስራ ቦታ ቢሮ በር ላይ ከቅዱስ ጋር እየጠበቀኝ ነው ና አለኝ። እሺ ብዬ በወጣ ሰላም አልኩትና ወደ ቤት እንሄድ ስለው እሺ እናንተ ሂዱ እኔ እዚህ ሰው ቁጥር ያለው ብሎኝ ወንድሜን ሄደ። እኔና ቅዱስ ወደ ቤት ተመለስን። እቤት ስደርስ ያጋጠመኝ ነገር ያልጠበቅኩት ነገር ነበረ። እናቴ እራት ሰርታ ጠረጴዛውን ላይ አስቀምጣ በትንሽዬ ወረቀት ይቅርታ ልጄ ብላ ጽፋልኝ አገኘሁት። በጣም ደነገጥኩት። እናቴ ክፍል ተንደርድሬ ስገባ የእናቴም የወንድሜም ልብስ የለም። እናቴ ቤቱን ትታ ሄዳለች። በጣም ተበሳጨው፣ እንባ ተናነቀኝ። ቅዱስ ዝም ብሎ ቁሞ ያየኛል። የኔ ቤጤ ክፍል 11 የሚመጣውን ሳምንት ይዤላችሁ እመጣለሁ። ክፍል 10 የኔን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። አጋጣሚ ሆኖ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርገው። በያላንበት ሰላማችን ይብዛ። ሰላም ለሰው ዘር፣ ሰላም ለሀገራችን። ያው መደቡን ታሪኩን ከወደዳችሁ ሼር እያደረጋችሁ ለጓደኞቻችሁ አጋሩት እያልኩኝ ቸር ሰንብቱ። በሚመጣው ሳምንት ክፍል 11 የኔ ቤጤ እውነተኛ ታሪክ ይዤላችሁ እመጣለሁ። ባይ ባይ።